السلام عليكم ورحمة الله وبركاته ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንደ ሁሌም ሼር አድርጉልኝ፣ ላይክ አትርሱ እና ከጎኔ ሁኑ ማለት ነው። ሌላው ደግሞ ትላንትና በለቀኩት ቪዲዮ ምን ብላችሁ ነበረ? አንዳንድ እህቶች ኮንትራት ምሰሩ እህቶቼ ያው በርቱልኝ፣ አላህ ያግዛችሁ፣ አብሽሩ። አንዷ እህቴ 15 ሰው አለብኛልሽ፣ ወላሂ አላህ ያግዝሽ፣ በርቺ፣ ጠንክሪ። ያው ጸባይ ካላቸው ቀስ እያልሽም ትሰሪዋለሽ። ሌላ ነገር ትርፍ ሌላ ስራ ከሌለብሽ ቀስ እያልሽ እንትን ትይዋለሽ ማለት ነው። አላህ ያግዝሽ ሀቢበቴ ኢንሻአላህ። ፎቅና ምድር ነው ምናምንም ያልሽኝ እህት ያለሽ ደሞዜ 1500 ነው ብለሽኛል። ማሻአላ ወላሂ። በነገራችን ላይ እጠፋለሁ አትበሉ፣ አትጥፉ። ማፊ ፋይዳ። ሳውዲ እንደ ድሮ እንዳይመስላችሁ። እንደ ድሮ በ2000 ሪያል በ2500 ሪያል ይከፈለኛል ብላችሁ እንዳትሸወዱ። አርፋችሁ ኮንትራት ላይ ዝም ብላችሁ ስሩ። ሳውዲ አልቆበታል፣ እንደ ድሮ አይደለም። ድሮ ነበረ ማሻአላ ተበልቶበታል፣ በሰዓቱ በቃ ተበልቶበታል፣ ድሮ ነበረ። ስለዚህ አሁን እንደ ድሮ እንዳይመስላችሁ። ከወጣችሁ በኋላ አሁን ቢያንስ ደሞዙም ራሱ እኩል ሆኗል። አሁን በስንት አንዳንዶቻቸው ጠዋል የሚሰሩ ከሆኑ ነው እንጂ በአሁን ሰዓት ሲጀመርም ስራ የለም። ልንገራችሁ፣ እኔ ስራ የለም። ስንት እህቶቻችን ቤት አይደሉም እንዴ? ስራ ጠፍቷል። በዛ ላይ ቤት ክራይ አለ፣ የወጪ ያለ። ቤት ብትቀመጡ ምግባችሁ በራሳችሁ ነው፣ አዋጥታችሁ ነው። በህብረት ነው የሚበላው ጃዛ ሲወጣ። ቤት ስትኖሩም ጃዛ ቤት እንደዛ ነው። ኮንትራት ከሆናችሁ ግን ቤት ክራይ የለባችሁ፣ ምግብ በእነሱ ነው። ምንድነው ጠፋለሁ የምትሉ? አርፋችሁ ስሩ፣ አትጥፉ። ወላሂ 1500 ቀላል ነው እንዴ? በአሁኑ ሰዓት ማሻአላ ተባረክ ረህማን። በሐዋላ ከላካችሁት ብዙ ብር ነው፣ 1500 ሪያል ማለት ነው። ስለዚህ እህቴ በርትተሽ ስሪ። 1500 ብዙ ብር ነው በአሁኑ ሰዓት አልሐምዱሊላህ። ጠፍተው የሚሰሩ ቤት ክራይ ያለባቸው ምግብ ያለባቸው ቤት ክራይ ያለባቸው ራሱ አላገኙትም በአሁኑ ሰዓት ማለት ነው ሀታ እንኳን። ስለዚህ የቤት ክራይ የለብሽም፣ የምግብ የለብሽም። አርፈሽ ቁጭ ብለሽ ስሪ፣ እንዳጠፊ። እጠፋለሁ ምናምን ፈርቻለሁ ምናምን ስትይ ነው እንደዛ ምልሽ ማለት ነው። ስለዚህ እንዳጠፊ አርፈሽ ስሪ፣ ይበቃሻል እልሻለሁ። እንዲሁም ክፉ ከሆኑ እንደምንም ብላችሁ 2 አመቱን ጨርሳችሁ ተመልሳችሁ ኑ። ከዛ ከፈለጋችሁ ሌላ ቦታ መሄድ ትችላላችሁ። ይቅርታ፣ ሌላ ሀገር መሄድ ትችላላችሁ። በጣም ክፉ ከሆኑ መክተብም እንደዛው እንደዋውላችሁ። አልሐምዱሊላህ እንደ ድሮ አይደለም። አሁን እኮ እንደ በፊት አይደለም። አሁን እንትን አለ። በፊት ነበረ ነው ማንንም ማያግዘን፣ ማንንም ዞር ብሎ አሁን እኮ አልሐምዱሊላህ ብዙ ነገር ተጠውሯል። ያኔ ብዙ ነገር የተሻሻለ ነገር አለ። ስለዚህ መቀየርም ትችላላችሁ። ከምትጠፉ እንደምንም ብላችሁ 2 አመታችሁ ጨርሳችሁ ነው። ወላይ በአሁኑ ሰዓት አዳዲስ ልጆች የሚሄዱ እዛ የሚሄዱ ብዙዎቻቸው መዳሞቻቸው መክተብ ወስደው ያኔ ኤምባሲ ወስደው በቃ ወደዚህ ነው የሚልኳቸው ማለት ነው። አቃጥለው ቪዛቸውና ፓስፖርታቸው አቃጥለውባቸው ሀገር ብቻ እንዲገቡ ነው የሚያረጓቸው። ስለዚህ እንደምንም ብላችሁ ታግላችሁም ሆነ 2 አመቱ ጨርሳችሁ አገር ልገባ ነው መለሳለሁ ብላችሁ እንደዛ አድርጉ ነው የምላችሁ። እሺ ውዶቼ፣ እንጂ ሌላ ከባድ ነው። በቃ መክተም ሌላም ቤት እንዳትቀይሩ። ምድር የሚያረጓችሁ እንትኑ አቃጥለው ኢትዮጵያ ብቻ እንድትገቡ ነው የሚያረጓችሁ በአሁኑ ሰዓት አንዳንድ የተረገመ መዳም ቤት ማለት ነው። ስለዚህ ጥንቃቄ አድርጉ እላችኋለሁ ውዶቼ። እንግዲህ እህትሽ መጣች ያላችኝ ደግሞ አልመጣችም። ኢንሻአላህ ከነገ ወዳ ነገ ሐሙስ ነው፣ አርብ ነው። በአላህ ፈቃድ ትመጣለች ኢንሻአላህ። ዱአ አድርጉላት፣ በዱአችሁ አትርሷት። አርብ ብያችሁ ነበር፣ ረስታችሁት ነው። ኢንሻአላህ እንግዲህ እናያለን ማለት ነው። ማድሪኒ እስኪ ሰሞኑ ሄዳለሁ ብዬ ነበር አዲስ አበባ
እንግዲህ ኢንሻአላህ ልጄ ትላንትና ሞብኝ ነበር። አሁን ዛሬ ደህና ነው ይሻለዋል። አልሐምዱሊላህ ተሽሎታል። ዛሬ ይሻላል። ማታ ሐኪም ቤት አውርጄው ደህና ነው አልሐምዱሊላህ ዛሬ ይሻላል። ስለዚህ ኢንሻአላህ ዱአ አድርጉለት ልጄን እስከ ነገ ደህና ከሆነ ኢንሻአላህ ይሆናል። ሄጄ እመጣለሁ ኢንሻአላህ። አልይዘውም ማዘርጋተዋለሁ እያልኩኝ ነው። ካላለቀሰ ከሚይዘው አይሻልም? በቤት ይሆን አይሻልም? እሪ ካለባት ነው እንጂ ማዘር አላሁ አለም። እስኪ ምከሩኝ። እስኪ ልልቀቀው ወይስ ይዤው ልሄድ አዲስ አበባ? እና እንደዛ አላቻለሁ። እሺ በርቱልኝ፣ አጠንክሩኝ። እኔንም ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ ላይካችሁ አትርሱ። እስኪ አበርቱኝ፣ በቃ አጠንክሩኝ፣ ሼር አድርጉልኝ። ወላይ የምታውቋቸው ታዋቂዎች ካሉ የምታውቋቸው ወደ እነሱ ሼር አድርጉልኝ። ከተንቢም እስኪ አገናኙኝ። የተንቢ እንደው አትፈልገን አሁን ጠግባለች። እንደ ድሮ አይደለች። ድሮ እንትን ደህና ነበረች። አሁን ብዙ ሲያወሯትም አትመልስም። የተንቢ መልሺ ሚሴ ሲላክልሽ መልሺ። ነገር ቁጥሯም የለኝም። ቲክቶክ ላይ ነበረ ጻፍኩላት በነገራችን ላይ። ሌላው ደግሞ አንድ እህቴ ብታጀራ ከሆንሽ አብረን እንስራ ብለሽኛል። ኢንሻአላህ እንሰራለን። አብሽሪ ችግር የለውም። እኔ ግን ወደ ቡዴ ቄሳ ነኝ። ታጀራ ውስጡ አይደለሁም። ወደ ቡዴ ቄሳ ነኝ። ካወቅሽው ማለት ነው። ከድልድዩ ወደ ላይ ነው። ስለዚህ ቡዴ ቄሳ ትምህርት ቤቱ የግል ትምህርት ቤቱ አጠገብ ነኝ እልሻለሁ እህቴ። ኢንሻአላህ ስልክ ተቀያይረን እንደዋወላለን፣ እንሰራለን። አብሽሩ። ታጀራ የሆናችሁ እንሰራለን። አዲስ ዩቲዩበር የሆናችሁም ተደማመሩ። ኢትዮጵያ ስትመጡ እንገናኛለን ኢንሻአላህ። በርቱ፣ ጠንክሩልኝ የኔ ውዶች፣ አብሽሩ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ።